Trossard, who there was talk about potentially leaving in the summer, is a very good squad player for Arsenal. ስለዚህ ትሮሳርድ ስኳድ ፕሌየር ነው ሲሉ እሱ የመጀመሪያ ተሰላፊ ባይሆንም ለቡድኑ በጣም ጠቃሚ ተጫዋች እንደሆነ እየገለጹ ነው። there was talk about ያ ምን ማለት ነው? ሰዎች እሱ ቡድኑ ሊለቅ ነው እያሉ ሲያወሩ ነበር ተብሎ ሊተረጎም ይችላል። he always generally makes a difference coming off the bench። ስለዚህ ትሮሳርድ ያው አብዛኞቻችን እንደምናውቀው when he comes off the bench ተቀይሮ ሲገባ እንደማለት ነው። he makes a difference ጥሩ ተጽዕኖ ያሳድራል ወይም ደግሞ ብዙ ጊዜ ተቀይሮ ሲገባ ጎል ያገባል አይደል? እሱን ለመግለጽ ነው። it looked like a sort of match day one game to me በማለት ነው የገለጹት። ስለዚህ የትላንትናው ጨዋታ አርሰናሎች 4 የፕሪሚየር ሊግ ጨዋታ የተጫወቱ አይመስልም ነበረ። ማች ዴይ ዋን ወይም የመጀመሪያው የሲዝኑ ወይም የውድድሩ ዓመት የመጀመሪያ ጨዋታ ነበር የሚመስለው ማለታቸው ነው። This means the game looked like players were still warming up for the season. ገና ለሲዝኑ እያሟሟቁ ነው የሚመስሉ ተጫዋቾች they just did enough to get over the line። ስለዚህ አርሰናሎች የትላንትናው አጨዋወታቸው በጣም ዋው የሚያስብል አይደለም። ስለዚህ to get over the line ስኬታማ ለመሆን ወይም 3 ነጥቡን ለማግኘት የሚበቃቸውን ነገር ብቻ ነው ያደረጉት። It was a mature performance against a very hostile ሃይ ኤነርጂ ክራውድ። አርሰናሎች የትላንትናውን ጨዋታቸውን ከሜዳቸው ውጭ አይደል ያደረጉት። ስለዚህ ሃይ ኤነርጂ ክራውድ ሲሉ ደጋፊው በጣም ኢንቱዚያስቲክ ወይም በጣም ደስተኛ የሚጮህ ቡድኑን በጣም የሚደግፍ የአትሌቲክ ደጋፊ እሱን ነው እንትን ያሉት። ማቹር ፐርፎርማንስ ሲሉ ደግሞ አርሰናሎች ተረጋግቶ ስማርት በሆነ መንገድ ነው የተጫወቱት። come on roll your sleeves up you've got to get this done በማለት ነው የተናገረው። አርሰናል ቤት ውስጥ ካለው ጉዳት አንጻር ሮል አፕ ዩር ስሊቭስ በቃ በዚህ ፈተና ውስጥም ለመስራት ለመጣሩ እንደማለት ነው። ተስፋ አትቁረጡ። as the game wore on they got more control, they found more space on the field። እስከ 72ኛው ደቂቃ ድረስ ጎል አላስቆጠሩም አይደለ? ስለዚህ as the game wore on ሲሉ ጊዜው በሄደ ቁጥር እንደማለት ነው። ስለዚህ ሁለተኛው አጋማሽ ላይ they found more space ብዙ ኳሶችን ለመጫወት ወይም ለማቀበል ቦታ አገኙ እንደማለት ነው። ስለዚህ the substitutes were very good, not the ones you expect to change the game but they did። ሁለቱም ተቀይረው ነው የገቡት ትሮሳርድም ማርቲኔሊም። ስለዚህ ሚኬል አርቴታ he made smart decisions በጣም ጥሩ የሚባል ውሳኔ ነው የወሰነው። አንኤክስፔክትድሊ ሳይታሰብ ልዩነት ስለፈጠሩ ትሮሳርድ played the center forward። ስለዚህ አንድ ተጫዋች ሴንተር ፎርዋርድ ነው የሚጫወተው ምንል ከሆነ ዋና አጥቂ ወይም ደግሞ ጎሉን እንዲያገባ የሚጠበቀው ተጫዋች ነው። ትሮሳርድም ሴንተር ፎርዋርድ ሆኖ ተጫውቷል ትላንትና። It was not a great performance, but it was good enough to beat a competitive athletic club side። ስለዚህ እዚህ ከአርሰናሎች ጨዋታውን በጣም የበላይ ባይሆኑም በቃ ዋናውን ስራ ሰርተዋል እንደማለት ነው። ከዛ just find enough productivity in the attack። ፕሮዳክቲቪቲ ምርታማነት ተብሎ ሊተረጎም ይችላል። በእግር ኳስ ግን ፕሮዳክቲቪቲ ምን ማለት ነው? የጎል እድሎችን ፈጥሮ የተፈጠሩትን እድሎች ደግሞ ወደ ጎል መቀየር ተብሎ ሊተረጎም ይችላል። የአርሰናል ደጋፊዎች መድፈኞቹ እንኳን ደስ አላችሁ። የዛሬው ቪዲዮአችን ይህንን ይመስላል። የነገ ሰው ይበለን።